እሺ የአዲስ አበባ ፖሊስን ማመስገን እፈልጋለሁ አመስግኑልኝ በነገራችን ላይ ብዙ ሰዎች ፖሊስ አይደል ስራው ነው ምናምን ይላሉ ይሄ በጣም የሚመሰገን ተግባር ነው የፖሊስነት ዋናው ትልቁ ነገር ይበል የሚያሰኘው ፖሊስ የህዝብ ወገን ነው የሚያስብለው ነገር ኖርማሊ ህዝባችንን በጣም የሚያሳስበው የሚያመንን ነገር ቶሎ እርምጃ የመውሰድ መቻሉ ነውና ይሄኛው በጣም ደስ የሚል ነው በነገራችን ላይ አሁን ይሄ በእንትኑ ባለጡቱ እንደዚህ ከተያዘ ሌሎቹንም ደግሞ በየቲክቶኩ የሚያደርጉት ነገሮች እኛ ከመጠቆም ወደ ዋና አይደለም በነገራችን ላይ እርምጃው መወሰዱ ኖርማሊ ደህንነት ይሰጠናል አንዳንድ ጊዜ መብቶቻችን ተጠበቁ ዜጎች ይከበራሉ ምናምን ሲባል እነዚህ ነገሮች ቶሎ ሲደረጉ ነው አመሰግናለሁ አሁንም ደግሜ በነገራችን ላይ ስራቸው ነው አዎ ስራቸው ነው ወል ስራ መስራት አለመስራት ስራ ባጋው መስራት አለመስራት የሚያጨቃጭቀን የሁሉ ነገር እንደዚህ በአግባቡ ሲከናወን ቶሎ ስር ሳይሰድ ወዲያው ሲወሰድ ቀጣይ ሰዎችንም ቀጣይ እነዚህ ድርጊት የሚያደርጉ ሰዎችንም የሉ ማለት አይደለም አሉ እነሱንም ለማበረታታት ለማቆም ለማስደንገጥ ያስችለናል የህጉም አንዱ ዓላማ እሱ ነው መቅጣት ማረም ምናምን እንዳለ ሁሉ መከላከል የሚባል ነገር አለ ስለዚህ የወንጀል መከላከል ዲፓርትመንት የሚባለው ዋናው ይሄ ነው በእንደዚህ አይነት እርምጃዎች ተከላከላላችሁ አሁንም በህጉ መሰረት ሳይውል ሳያድር ቶሎ ብላችሁ አስከሳችሁ እንግዲህ ኦልሞስት ሬድ ሃንድድ የተያዘ ሰው ነው በአደባባይ ለጠፈው ነው ለስነ ምግባር ለህዝብ ሞራል አጸያፊ የሆነ ድርጊት የሚል ነገር አለ መቼ ባለሙያዎቹ ታውቃላችሁ እሱ ከዛ ውጪ ግን ቶሎ ተብሎ ይሄን ያህል ጊዜ ተወስኖበታል ተቀጥቷል የሚባለው ነገር ሳይ በጣም ብዙ ወጣት ልጆች ፌመስነት ወይም ዝነኛ መሆን የሚባለው ነገር ደጋግሜ የምነግራችሁ ነገር ቢኖር ሌባው ለህ ታዋቂ መሆን ትችላለህ ዕውቁ ሌባ ነው የምትባለው በጣም አጸያፊ ተግባር አድርገህ ታዋቂ መሆን ትችላለህ ያ የሚያስነውር ነገር የሰራው ነው የምትባለው ጥሩ ነገር አድርገህ ብትታወቅ ነው የሚሻለው እንጂ ይሄ ለዝና ብሎ ነው ብዙ ሰዎች ሲከላከሉት አይቻለሁ እንዴት ወርደናል የመጨረሻ ወርደናል እማንቋቋማቸው ድርጊቶች በፍጹም ቦታ ልንሰጣቸው የማይገቡ የሉም ማለት ሳይሆን ውስጡን በጣም እየተስፋፉ ቢሆንም ቢያንስ ፐብሊክሊ out in the open ቀጥታ አደባባይ ላይ ግን እኛ በህይወት ቆመን ለናያቸው የማይገቡ ነገሮች አንዱ ቢኖር ይሄ ግብረ ሰዶማዊነት አጸያፊ ድርጊት ነው ልጆቻችንን የሚያበላሽ አገራችንን የሚያጠፋ ነጋችንን የሚያጨልም ነው እንደ ተፈጥሮ ኖርማሊ ተፈጥሮ እንዳይቀጥል የሚያደርግ ከምንም ነገር ጋር የማይሄድ ነው በቃ እኔ ሃይማኖታዊ በጣም ሃይማኖተኛ ሰው አይደለሁምና እንደዚህ ኃጢያት ነው አላችሁ ማላቆን ነገር ውስጥ አልገባም ሳማው እንደ ሰው እንደ ሞራል እንዳለው ሰው እንደው ራሽናል እንደሚያመዛዝን ፍጥረት አድርጌ ሳስበው ግን ዘግናኝ ነገር ነው በአገር ውስጥም በውጭም ኢትዮጵያውያን በጣም ይጸየፋሉ ብዙ ኢትዮጵያውያን ልጆቻቸው ፐብሊክ ስኩል ውስጥ እንደዚህ አይነት ትምህርት ስለተሰጠ በጣም ተጨንቀው ባለፈው ዓመት አስታውሳለሁ የሁሉ መከራ ሲመጣ አዲስ አበባ ከተማ ውስጥ የዚህን ፍንጭ በአደባባይ ማየታችን ግን ውስጡን የሚደረገውን ራሱ ፖሊስ ይቆጣጠርልን እንዲያርግልን እየወቀስን ባለንበት ሰዓት እንደዚህ አይነት እንከፎች ደግሞ በአደባባይ መጥተው ሲያስተዋውቁት ኖርማሊ አሁን ለመዝናናት ብዬ ነው የሚባል ነገር አለ እንዳሰሙ ለመዝናናት ብዬ ነው የሚባል ነገር የለም የሆነ ነገር ከተሞከረ ተሞከረ ነው የሰው ልጅ ቦምብ የሚሰራበትን መሳሪያዎች ከያዘ ገጣጥሞ እስኪያፈነዳው መጠበቅ የለብም የሐሰተኛ ገንዘብ መስሪያ ማሽን ከውጭ ሀገር ካስገባ አትሞ አንዴ ሰርኩሌሽን ውስጥ ካስገባው በኋላ ገደል ነው የምትገባው ገና ፍንጫቸው ሲታይ መታሰር ያለባቸው ወንጀሎች አሉ እንደዚህ አይነት ማለት ነውና እጅግ ላመሰግናችሁ ፈልጋለሁ ለፈጣኑ እርምጃ ለእንደዚህ አይነት ነገር መደረጉ ዜጎች ሴፍቲ የሚሰማቸው ፖሊስ የህዝብ ዘብ ነው የሚባልባቸው ሞመንቶች እንደዚህ አይነት ነገሮች ላይ ስንገኝ ነው ሁሉም ፖሊስ ኦፊሰርም ቢሆን የልጆች ኃላፊዎች ቤተሰብ ኃላፊዎች የልጆች አባት እናቶች ናችሁ ሁላችንም እንደማህበረሰብ እንደ ኢትዮጵያውያን ያገባናል ከፖሊስነቱም ዩኒፎርም ከመልበሱም ሲቪል ከመሆኑም እንደ ሚዲያ ሰው ሚዲያ ላይ ከመታወቁም ካለመታወቁም ከመምህርነቱም ከወታደርነቱም ከሁሉም ስራ ከቀን ስራውም በስተጀርባ የሚያስተሳስረንን ማህበረሰብ የገነባንበት ኢትዮጵያዊነት የሚባል ነገር አለ በጨዋነት ላይ የተመሰረተ ነው በጣም በፍቅር ላይ የተመሰረተ ነው ቢያረግልን ቢያድልን ብዙ ችግሮች አሉብን በጣም በመተሳሰብ ላይና በኢትዮጵያዊነት ስሜት ላይ የተመሰረተ ነው አንድ ሀገር አለችን የሚል ስሜት ላይ ነው እቺም በእነዚህ ነገር የተገነባቸው ነገር አሁን ለተራ ትርኪ ምርኪ ብለው ሰዎች በማወቅም ባለማወቅም ሲያጠፉት ቆመን ማየት የለብንም ይሄንን ማድረግ ቆሞ ማየት ማለት የዜግነት ድርሻን አለመውጣት ነው ብዙ ሰው ሆዳም ሆኗል ብዙ ታዋቂ ሰው ብዙ የሚናገር የሚጠበቅበት ሰው ለመናገር ጸጥ ነው የሚለው እኔ ተናግሬ ለምን እጠመዳለሁ ለምን ፎሎወሬን አጣለሁኝ አረ ምን አገባኝ የራስን ላይፍ ኑር ልክ ልጆችን ቆልፈ ሳጥን ውስጥ መታኖር ይመስል ከእንደዚህ አይነቱ ቀሚስ ለባሽ እንትን ዋቴቨር ጋር ይጣመርልሽና ልጅሽ ወይ ተጣመርልሽና ልጅሽ ካንዷ ጋር ከዛ በኋላ የራስን ላይፍ የሚለው ያኔ ትነግርኛለሽ ላይፍሽ የት ጋር እንደሚያልቅ እሱ ጋር አልቃል ይመስለኛል ላይፍሽ የራስሽ የጌታን መኖር ትጀምራለሽ ያኔ ይሄ የሆዳምነት መንፈስ እዚህ ሀገር ውስጥ በጣም በዝቷል ትልቅ መጠብቃቸው ሰዎች አንዳንዴ ደውለው አንተ ለምን አይቀርብህም ይሄ ነገር
ለምን ሰው አፍስ ትገባል የራስን ላይፍ አትኖር ምትሉኝ ሰዎች አላችሁ አሁን ህዝብ ፊት እነግራችኋለሁ በጣም ውርደተኛ ሰዎች ናችሁ በዚህ ጉዳይ ባትደውሉልኝና ሐሳብ ባትሰጡኝ ደስ ይለኛል ክፉኛ ሳንጣላ ማለት ነው የራስን ላይፍ ራሴ ልወስን ሲተውት የራስን ላይፍ ኑር ነው የራሳችሁን ኑሩ እናንተ ይሄ ነው የሚያሳዝነው በጣም በፊት የሚያገባኝ እኔ ነኝ የሚል ሰው ነበር ሽማግሌ ተውባይ በአደባባይ ወጥቶ ሰው ሲጣላ ራሱ ፈራጅ የሆነ ነገር ሲያደርግ ራሱ የራሱን ምንም ሳይል ግርግር ውስጥ ገብተው ተገፍተረው የሚወድቁ እናቶች ሁሉ ነበሩ ለምን ታው ልጅ ያዝልቀቅ ተብሎ ያገባኛል ስለምንል አገርም ነበር ያኔ አገርም ላችሁ ባለባንዲራው ሪፐብሊክ ምናምን መስመሩ ነው አይደለም ህዝብ ነበር ቫልዩ ነበር ምን እንደማወራ ይገባችኋል እንዳውኑ ሳይሆን እና አሁን ይሄ የውጭ ሀገር ባህል ለቃቃም ይሆን ያውም ያልገባን ኢንቨርትድ ይሆነ ተገልብጦ የሚደርሰን ባህል ባረገልንና እንደ አሜሪካኖቹ ስራ ወዳድ በሆነ ባደረገልንና እንደ አሜሪካኖቹ ፓትሪዮት አገር ወዳድ በሆነ አሜሪካን ሲቲዝን ሲሉ ያላቸው ኩራት ሮቡን በኖረን አሁን ያሉት ትውልድ ባረገልንና ቀናይ ፖዚቲቭ ነገር ባሰብን ምን ቀዳው ግን ይሄንን ቆሻሻ ነገሩን የሆነ ነገር የተገለበጠው ልጆቻችን የሚያርጉት እብደቱን ስንት አይነት ዳንስ ይያለ ራቁት መሄዱን ምናምን ነውና ይሄንን በጣም ያሳዝነኛል ስለ ትልቅ ሰዎች ዝም ማለታችሁ ምን ይቀርባል ትልቅ ሰው ነው እድሜ ኖራል ቢያንስ በጨዋነት በሰላም ጥሩ አየር እየተነፈስክ አይነ ጥሩ ነገር ያየ ልጆች ተስፋ ሰተው ነገጧት 40 ዓመት ብትኖር አይሻልም በጣም ተስፋ በቆረጠው ሁኔታ ልጆች በእንደዚህ ደረጃ ቆሽሸውና አገር ተመሰቃቀሉ 80 ዓመት ከመኖር ምን ሆድ መውደድ እንደዚህ ተናገሩ ዝም በሚሉ ሰዎች አገር ትጠፋለች በሚለፈለፉ እብዶች ጠፍታ አታውቅም አገር ስለዚህ ይሄን ኃላፊነት ብትወጡ ደስ ይለኛል ስለዚህ ልጅ ጉዳይ አንድ ሰው እንኳን ወጥቶ ቪዲዮ አለመስራቱ ቀን ከጓደኞቼ ጋር ያወራን ነበርና ብቻ እንምጣደው እንዲያን ነገር ላይ ይሉኛል በጣም ማፍረው እኮ አንዳንዴ እኮ ነው በጣም ማፍረው ማንንም ጃጅ ለማድረግ አይደለም ግን እንዴት አይመለከታችሁም ማለት ስታዩት ስቅቅ ያላችሁት አየው እንደዚህ ለብሶ አዲስ አበባ ላይ ስክሮል እነሱ የሚሉት እብዶቹን ቪዲዮ ሲሰሩ የሚሉት ነው ካልተመቸ ቪዲዮ ስክሮል አድርገው ከተመቸ ላይክ በለው አዚፍ ስክሮልና ላይክ ብቻ ሁለት አማራጭ እንዳለ አልተመቸኝም እንዳልተመቸኝም እነግራለሁ ውርደተኛ መሆንን ሶስተኛ አማራጭ ተይቂት ይሄ አለና ለማንኛውም በጥቅሉ አዲስ አበባ ፖሊስ እንደዚህ አይነት ስዊፍት እርምጃ በመወሰዱ በጣም ጊዜ ይስጣችሁ እግዚአብሔር ያክብራችሁ እንደው አገር ጠባቂ ያርጋችሁ በደንብ ህዝብ ጠባቂ ለማህበረሰብ የቆመ ያርጋችሁ ፖሊስ ለማህበረሰብ ነው የቆመው ሲባል ሲሰረቅና ሲጮል ሊደርስለት ሲዘረፍ ማጀራት ሲመታል ያድነው ወንጀል ሲሰራ ሞት ሲፈጸም ገዳዩን ይዞ ለመመርመር ብቻ አይደለም ህዝብን ከጥፋት ባህል ሲጠፋ ማንነት ሲጠፋ ልጆቻችን ሲጠፉ ነገ ፊውቸር ናይቶ ቶሎ እርምጃዎች ወስዶ ጨዋነትን የህዝብን ሞራልን ሜንቴን ሲያረጋም ጭምር ስለሆነ ትልቅ ስራ ነው ለማለት ነው ለምስጋና አንድ ጊዜ ብቅበል እንጂ ለወቀሳ ብቻ ነው የምትሉኝ ሰዎች ይሄው አመሰግናችኋለሁ የፋሲካ በዓል ስጦታችን 3 ቀን ይቀር 3 እስከ አርብ ብቻ ነው የምንቀበለው በተቻለ መጠን የቀረን ትንጥዬ ነገር ነው በነገራችን ላይ እሱን ነገር ብታግዙን አሁንም ደስ ይለኛል የባንክ አካውንታችን ይሄው እዚህ ያለላችሁ ከዚህ ቀጥሎ የሚመጣው ስክሪን ላይ የባንክ አካውንታችን ሁሉም የፋይናንሻል ዲቴይላችን አለ የምትችሉትን አግዙ ቅዳሜ ጠዋት 4 ሰዓት ላይ ቡልጋሪያ ማዞሪያ አካባቢ 40 ምንጭ አሳት ጀርባ ሰኒሳይድ ትምህርት ቤት የመጀመሪያ ደረጃው ኮምፓውንድ ግቢ ውስጥ እንሰጣለን እንመረቃለን አስመርቃችኋለሁ ሁላችሁም ትመረቃላችሁ በአካል ብትመጡ ውጭ ያላችሁ ሰዎች እንደሆነ ቤተሰብ እንዲገኝላችሁ ብትፈልጉ ደስታዬን አልችለውም እንዳው እዚህ ዲስክሪፕሽን ላይ ቪዲዮ ላይ ስልኬም አለ ይደውሉልኝና አግዙን አረጋውያን ይመርቋቸው የተቸገሩ ሰዎች ደስ ብሏቸው በዓል ሊዋሉ እንደ ቡልት ብሎላቸው ዶሮ ተሰርቶ ማለት እንዲውሉ ሌላ ባናረግ በዚህ እናገዛቸው በሚል ነው ሁላችሁም እስካሁን ላደረጋችሁልኝ እጅግ ከልቤ ነው የምወዳችሁ ከልቤ ነው ሁሌ ፌል አድርጋችሁኝ አታውቁም እግዚአብሔር ያክብራችሁ